በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጾመ ፍልሰታ 7ኛ ቀን በሰላም አደረሳችሁ አደረሰን። ይህችን የተባረከችና የተቀደሰች ዕለት በሕይወት እንድናያት በሰላምና በጤና ጠብቆ ለዚህ አበቃን የዓለማት ሁሉ ፈጣሪ አጋዕዝተ ዓለም ቅድስት ሥላሴ ክብርና ምስጋና ይግባው። የዛሬዋ ዕለት ነሐሴ 7 ቀን በታሪካችን ውስጥ በርካታ መንፈሳዊ ሁነቶችና ታላላቅ ክብረ በዓላት በአንድነት የሚዘከሩባት እጅግ ልዩና ድርብ ደስታ የሞላባት ቅድስት ዕለት ናት። በዚህችም ዕለት የሚከተሉትን በዓላት በአንድነት እናከብራለን። ሦስትነታቸው ሳይከፈል አንድነታቸው ሳይነጠል የምናመልካቸው የቅድስት ሥላሴ ወርኃዊ በዓል። ይህንን የፍልሰታ ጾም በልዩ ሱባኤና ተመስጦ የምንጾምላት የፍጥረት ሁሉ መመኪያና ውድ እናታችን የሆነችው የድንግል ማርያም ጽንሰት የሚታሰብበት ዓመታዊ በዓል ነው። የዓለምን ብርሃን ያስገኙልን ንጽሕትና ክብርት የሆነችውን እመቤታችንን የወለዱልን የቅዱሳን ወላጆች የኢያቄምና የሐና ዓመታዊ መታሰቢያ፣ የደስታና የምስራች አብሳሪ የሆነው ታላቁ ሊቀ መላእክት የቅዱስ ገብርኤል ዓመታዊ ክብረ በዓል፣ የቤተ ክርስቲያን አምድና የሐዋርያት አለቃ የሆነው የቅዱስ ጴጥሮስ ዓመታዊ ክብረ በዓል ናቸው። እነዚህ ሁሉ በዓላት በአንድ ላይ ከሚከበሩባት ከዚህ ታላቅ ዕለት በረከትን ረድኤትንና ጸጋን ያሳትፈን። የቅድስት ሥላሴ ቸርነት፣ የእመቤታችን የድንግል ማርያም አማላጅነት እንዲሁም የቅዱሳን መላእክትና የሐዋርያት ጸሎትና ምልጃ ከሁላችን ጋር ይሁን። አሁንም በድጋሜ ለዚህ ልዩና የተቀደሰ ቀን እንኳን አደረሳችሁ አደረሰን። ነሐሴ 7 የአምላክ እናት የጽንሰቷ በዓል በቤተ ክርስቲያናችን በድምቀት ይከበራል። በነገረ ማርያም ላይ እንደተጻፈ በእናቷ በሐና በኩል ያሉ የእመቤታችን ቅድመ አያቶች ጴጥሪቃ ቴክታ ሲባሉ ወኮኑ ክልኤሆሙ ጻድቃን ወፈራያን እግዚአብሔር ወይታመንዎ ለአምላኮሙ በጥቡ ልብ እንበለ ኑፋቄ። ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቡናቸው በአምላካቸው የሚተማመኑ ነበሩ። እነርሱም በጊዜው ይህ ቀራችሁ የማይባሉ ባለጠጎች ነበሩ። ከሀብታቸው ብዛት የተነሳ ወርቁን ብሩን እንደ ዋንጫ እያሰሩ በላሙ በበሬው ቀንድ ላይ ይሰኩት ነበር። የዕንቁ ጽዋ እንኳን 70-80 ያህል ነበራቸው ይላል። ከዕለታት በአንዳቸው ጴጥሪቃ ወደ ቤተ መዛግብቱ ገብቶ የሀብቱን ብዛት አይቶ ሚስቱ ቴክታን ለመኑ ዘዘገብነ መዛግብቲነ አልብነ ውሉድ ዘይወርሰነ አንቲኒ ወአነሂ መካን ንህነ። የሰበሰብነው ገንዘብ ስንኳን ለእኛ ለልጅ ልጅ ይተርፍ ነበር፣ አንቺም እኔም መካኖች ነንና የሚወርሰን ልጅ የለንም በማለት ተናገራት። እርሷም እንዲህ ማለቱ ወላድ የፈለገ መስሏት በሐዘን ሆና አምላከ እስራኤል ከእኔ ልጅ ባይሰጠኝ ከሌላ ይሰጥ ይሆናልና ሌላ አግብተ ውለድ አለችው። እርሱም አነሂ ይፈቅድ የአምር አምላከ እስራኤል ከመ ይሐስቦ ለልብየ፣ ይህንስ እንዳላደርገው በልቤም እንዳላስበው የእስራኤል አምላክ ያውቃል በማለት ተናገረ። እርሷም አዝና ሳለ ራእይ ታያለች። ነጭ እንቦሳ ከማዕፀኗ ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 7 ስትደርስ 7ተኛዋ ጨረቃን ስትወልድ ጨረቃ ፀሐይን ስትወልድ አየች። በአድናቆት ለባሏ ግሩም ግብሩ ለእግዚአብሔር ትማልም ርኢኩ በሕልሜ ጻዳ ጣዋ ወጻትም ከርሴ ይእቲኒ ወለደት ጻዳ ጣዋ እስከ 7 ይሆን ወሰባታኒ ወለደት ወራ ወወርኒ ወለደት ፀሐየ። የእግዚአብሔር ሥራው ድንቅ ነው። ትናንትና ማታ በሕልሜ ነጭ ጥጃ ከማፀኔ ስትወጣ ያችም ነጭ ጥጃ ደግሞ ነጭ ጥጃ ስትወልድ እንደዚህ የሆነ እስከ 7 ትውልድ ሲደርሱ 7ተኛይቱም ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየው በማለት አስረዳቸው። እርሱም በእጅጉ ተደንቆ ሕልም ወደሚፈታ ሰው ዘንድ በመሄድ የሚስቱን ራእይ ነገረው። ያም ሕልም ተርጓሚ ምስጢር ተገልጾለት 7 አንስት ጥጆች መውለዳችሁ
7 ሴቶች ልጆች ይወለዳሉ። ነጭ መሆናቸው ደጋጎች ልጆች መሆናቸው ሲሆን ወሰብአተኒ ትከብር እመላእክት ወትትሊዓል እምኩሉ ሰብ ወበንተ ፀሐይኒ ኢያኢመርኩ። 7ተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክት የከበረች ናት። የፀሐይ ነገር ግን አልተገለጸልኝም በማለት ተረጎመለት። እርሱም ለሚስቱ ነገራት። እርሷም የእስራኤል አምላክ የሚያደርገውን እርሱ ያውቃል በማለት ፈጣሪዋን አመሰገነች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን አሏት። ሄሜን ዴርዴንን ወለደች። ዴርዴምም ቶናን፣ ቶናም ሲካርን ወለደች። ሲካርም ሴትናን፣ ሴትናም ሄርሜላን ወለደች። ሄርሜላም የተከበረችና የተመረጠች ዓለምን ሁሉ ለፈጠረ ጌታ አያት ለመሆን የበቃች ሐናን ወለደች። የዝማሬና የትንቢት ጸጋ ከእግዚአብሔር የተሰጡት ክቡር ዳዊት ስለ ቅድስት ድንግል ማርያም ክብር በተለይም ስለ ስርወ ልደቷ አስቀድሞ መንፈስ ቅዱስ ገልጾለት በመዝሙር 86 ቁጥር 1 እስከ 7 ላይ መሰረታቲሃ ውስተ አድባር ቅዱሳን መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ በተቀደሱ ተራሮች ላይ ናቸው በማለት የእመቤታችን ስርወ ልደት ከቤተ መንግሥት ከቤተ ክህነት ከሆኑት ከተቀደሱት ከቅዱስ ኢያቄምና ከቅድስቲቱ ሐና የመሆኑን ነገር በምሳሌ የገለጸው። ሐና በመልካም አስተዳደግ አድጋ አካለ መጠን ስትደርስ ከነገደ ይሁዳ ከመንግሥት ወገን የተወለደ የቅስራ ልጅ የአልዓዛር የልጅ ልጅ የሚሆን ከኢያቄም ጋር አስተጫጭተው አጋቧት። ሐናና ኢያቄምንም ወክሌሆሙ ሄራን ወስሙራን እሙንቱ ያህውሩ በሕገ እግዚአብሔር እስመ እግዚአብሔር ሐረዮሙ አፍቀሮሙ ትካት ይላቸዋል። እግዚአብሔርን የሚወዱ በሕጉ የሚኖሩ ደጋጎችና አምላክም የመረጣቸው ሲሆኑ ሐና መካን በመሆኗ ምክንያት ሁለቱም ወደ ቤተ እግዚአብሔር ዕለት ዕለት በመሄድ ላይ ናቸው። ማረፊያ ለልባቸው ተስፋ የሚሆን ልጅ እንዲሰጣቸው ይለምኑ ነበር። ከዕለታት በአንደኛው ሲያዝኑ ሲጸልዩ ውለው ሲመለሱ ወርእዩ አርጋበ እንዘ ይትፌሱ ምስለ ውሉዶሙ ይላል። ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ሐና አቤቱ ጌታዬ ግዕዛን ለሌላት እንስሳ ልጅ የሰጠህ አምላክ ምነው ለእኔ ልጅ ነሳኸኝ ብላ ምርር ብላ ለቀሰች። ወዲያው ሱባኤ ይገባሉ። ኢያቄም ወደ በረሃ ሄዶ ሲጸልይ፣ ሐና ደግሞ በቤቷ ዙሪያ ባለው የተክል ቦታ ሱባኤ ያዘች። በሱባኤያቸው ፍጻሜ ሁለቱም ራእይ አይተው ተነጋግረዋል። ይቤላ ኢያቄም ለሐና ብእሲቱ እንዘ ይትርሃው 7ቱ ሰማያት ኦፍ ጻዳ መጻ ሀብየ ወነበረ ዲበ ርእስየ ይላል። 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ብሎ የተገለጸለትን ለሐና ነገራት። ይኸውም የራእዩ ምስጢር ወፍ የተባለው አካላዊ ቃል ክርስቶስ ሲሆን ነጭነቱ ንጽሐ ባሕርዩ ነው። ከላይ ወርዶ በራሴ ላይ ሲቀመጥ አየው ማለቱ የኢያቄምን ባሕሪ እንደሚያደርግ ሲያጠይቅ ሲሆን 7ቱ ሰማያት የተባሉ የጌታችን ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው እበዩ ናቸው። ሐናም ተገልጾላት ትቤሎ ሐና ለኢያቄም ብእሲሃ አነኑን ርኢኩ በሕልምየ ርግብ ጻዳ መጻት ሀብየ ወነበረት ዲበ ርእስየ ወቧት ውስተ እዝንየ ወሃደረት ውስተ ከርስየ ይላል። ለባሏ ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየው ብለዋለች። ይህ የራእይ ምስጢር ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ነጭነቷ፣ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ ወደ ጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ኢያቄምና ሐናም ይህንን ራእይ ሐምሌ 30 ቀን ካዩ በኋላ ወንድ ልጅ ብንወልድ ወጥቶ ወርዶ ይርዳን አንልም፣
ለቤተ እግዚአብሔር አገልጋይ ይሆናል። ሴትም ብንወልድ ለቤተ እግዚአብሔር መጋረጃ ፈትላ ትኑር ብለው ስዕለት ከተሳሉ በኋላ ራእይ አየን ብለው ዕለቱን አልተገናኙም። አዳምንና ሔዋንን ብዙ ተባዙ ምድርንም ምሏት ብሎ የተናገረው አምላክ ለእኛም ይግለጽልን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ እየብቻቸው ሰነበቱ። ነሐሴ በባተ በ7ኛው ቀን ከሰው የበለጠች ከመላእክት ሁሉ የከበረች ልጅ ትወልዳላችሁ ብሎ መልአኩ ቅዱስ ገብርኤል ለሐና ነግሯት በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ነሐሴ 7 እሁድ ተጸንሳለች። በእናቷ ማኅፀን ሳለችም መንፈስ ቅዱስ አቀባ እምከርሰ እማ እንዲል እግዚአብሔር መንፈስ ቅዱስ ጥንተ አብሶ ባመጣው መርገም እንዳትያዝ ጠብቋታል። ስለ ቅድስት ድንግል ማርያም መጸነስ ከሊቃውንት መካከል አባ ጽጌ ድንግልና፣ አባ ገብረ ማርያም ዘደብረ ሐንታ በመኃልየ ጽጌ መጽሐፋቸው ላይ ሚ ቡርክት ወቅድስት ይእቲ ሰዓተ ትፍስሕት ሐና ዘጸገተኪ ባቲ ወፈረኪ ለሕይወት ኢያቄም ሞአቲ እስየብ ተአምረኪ ርግቤ አሐቲ መድኃኒተ ኩሉ ዓለም እስመ ኮንኪ አንቲ። ሐና አንቺን የጸነሰችባት የደስታ ቀን ምን ያህል የተባረከች የተቀደሰች ናት። ሟች ኢያቄምም ለሕይወት አንቺን ያፈራበት ቀን ምን ያህል የተባረከች የተቀደሰች ናት። አንዲቱ ርግቤ ማርያም አንቺ የዓለም ሁሉ መድኃኒት ሆነሻልና ታምርሽን አመሰግናለሁ በማለት ዓለምን ሁሉ በደሙ ፈሳሽነት ያዳነ ንጉሣችን ፈጣሪያችን ክርስቶስን በድንቅ ታምር ማኅተመ ድንግልናዋ ሳይለወጥ የወለደችልን ምክንያተ ድኂን ርግበ ሰሎሞን የተባለች የቅድስት ድንግል የመጸነሷን ነገር በአድናጎት ገልጿል። ታላቁ ሊቅ አባ ጊዮርጊስ ዘጋስጫም በአርጋኖን መጽሐፉ ላይ የዜና ጽንሰቷን ነገር ሲገልጽ ወኢዜኒ ኦ ውሉደ እግዚአብሔር ወማኅበረ ቅድስት ቤተ ክርስቲያን ናስተበጽኦሙ ለሐና ወለኢያቄም። አሁንም የእግዚአብሔር የጸጋ ልጆችና የቅድስት ቤተ ክርስቲያን ማኅበሮች ሆይ ይህችን የተባረከችና የተመረጠች ሙሽራ የወለዱልንን ኢያቄምንና ሐናን እናመስግናቸው። የማትነቀፍ የእስራኤል ድንግል የተባረከችዋን ፍሬ ያፈራችበትን ንጽሕት የምትሆን የሩካቤያቸው ዕለት እንደምን ያለች ዕለት ናት! ከይሁዳ ወገን ለሆነችው ንጽሕት ርግብ መጸነስ በእግዚአብሔር ፈቃድ የተደረገ የጾታዊ ተዋሕዷቸው ቀን ይህች እንዴት ያለች የተመረጠች ቀን ናት! ለንጉሥ ማደሪያ አዳራሽ መመስረት የተደረገባት የደስታ ቀን እንዴት ያለች ቀን ናት! በማለት የጽንሰቷን ነገር አድንቋል። ሊቁ አባ ሕርያቆስም በቅዳሴ ማርያም መጽሐፉ በቁጥር 38 ላይ ኦ ድንግል አኮ በፍትወተ ደነዝ ዘተጸነስኪ አላ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ፣ በኀጢአት ፍትወት የተጸነስሽ አይደለሽም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ በማለት ቅድስት ድንግል ማርያም ጥንተ ኀጢአት ካመጣው መርገም በጽንሰቷ ጊዜ እንዳትያዝ በመንፈስ ቅዱስ ጸጋ የተጠበቀ መሆኑን ተናግሯል። ወእምድኅረ 6 አውራህ ታውቀ ጽንሳ ለሐና ይላል። ከ6 ወርም በኋላ የሐና ጽንሷ እየታወቀ ሲመጣ ጎረቤቶቿ መጸነሷን ይረዱ ዘንድ በአድናቆት ማኅፀኗን ይዳስሱ ነበር። በተለይም ዓይኗ የታወረ የሐና ዘመዷ የአርሳባል ልጅ የምትሆን አንዲት ሴት የሐናን ማኅፀን ዳሳ ዓይኗን ብትነካው በርቶላት በታላቅ ደስታ ሆና ብፁዓን ለኪ ኦ ሐና እስመ እምፍጥረተ ዓለም አልቦ ዘከማኪ ዘይፌውስ በከርሱ አዕይንተ ዕውራን፣ ሐና ሆይ ብፅዓን ይገባሻል፣ ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራንን ዓይን የሚያበራ የለምና በማለት አመስግናታለች። ከዚህ በኋላ ዝናዋ በሀገር ሁሉ ተሰምቶ ሕሙማን ሁሉ ማኅፀኗን እየዳሰሱ ይፈወሱ ነበር። አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በመኃልየ ጽጌ መጽሐፋቸው ላይ ይህንን ሲገልጹ ጸጌይ ሳይረ ዘኪሩቤል ልሳነ ተአምረኪ በነጊር
እመ ይፈጸምኩ አነ ባሕቱ አአኩት ማርያም ዘጾረተኪ መሐይፀነ እንዝሃለወት ጸኒሳ ኪያኪ ሬጢነ ለለገሰስዋ ላቲ ትፌውስ ዱያነ። ሳርን የሆንኩ እኔ የኪሩቤል አንደበትን ገንዘብ አድርጌ ታምርሽን በመንገር በማስተማር ባልፈጽምም፣ ነገር ግን ማርያም የተሸከመችሽን ማኅፀን አመሰግናለሁ። መድኃኒት አንቺን ጸንሳ ሳለች እርሷን የዳሰሷትን ድውያንን ሁሉ ትፈውስ ነበር በማለት እመ መድኅነ ዓለም ገና ሳትወለድ የተሠራውን ድንቅ ተአምር አመስግነዋል። እግዚአብሔር ስለ ሁሉም ይመስገን፣ አሜን። ከዚህ በመቀጠል ዜና ሥላሴ ዘነሐሴ እንደሚከተለው እናቀርባለን። እግዚአብሔር የሚቀበለው ድንግል ማርያም የምትወደው ያደርግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሁለት ወገን ድንግል ከሆነች ከቅድስት ማርያም በዓል ጋር አብሮ የሚውል በነሐሴ 7 ቀን የሚነበብ የአብ የወልድ የመንፈስ ቅዱስን ድርሳን ማንበብ እንጀምራለን። ሰማይን እንደ ዋልታ በሰቀለው በተመሰገነ እግዚአብሔር አብ ስም እናምናለን። ምድርን በውኃ ላይ ባጸናት ተቀዳሚ ተከታይ በሌለው በእግዚአብሔር ወልድ ስምም እናምናለን። ውሃውን እንደ ድንኳን ባጸናው በተመሰገነ እግዚአብሔር መንፈስ ቅዱስ ስምም ለዘላለሙ በእውነት እናምናለን። እንግዲህ በዚች ቀን አብ ወልድ መንፈስ ቅዱስ በየማዕረጋቸው የሾማቸውን የመላእክትን አገልግሎት እንጽፋለን። ቅዱስ ሚካኤልን የ99ኙ ነገደ መላእክት አለቃ አደረጉት። ቅዱስ ገብርኤልንም መሥዋዕት የሚያሳርግ የነቢያትንና የሐዋርያትን የጻድቃንንና የሰማዕታትን ጸሎት፣ የሕፃናትንና የሽማግሌዎችን ጾም፣ የደናግልንና የመነኮሳትን የካህናትንና የዲያቆናትን የጳጳሳትን ጸሎት ሁሉ እንዲያሳርግ ሾሙት። ከመላእክት ወገን ያለ እሱ አሳራጊነት ከአብ ከወልድ ከመንፈስ ቅዱስ ፊት አይደርስም። ዳግመኛም ቅዱስ ገብርኤል የጻድቃንንና የኀጣንን ነፍሶች ከምድር እንዲያሳርግ ተሾሟል። የቅዱስ ሚካኤልና የቅዱስ ገብርኤል ሹመታቸው ይህ ነው። ሌሎችም መላእክት በብሩህ ደመና ዝናቡን ከምድር ጭነው እንዲያወጡ ተሾሟል። እነዚህ መላእክት ካልተላኩ ዝናብ በክረምትም ሆነ በበጋ አይዘንብም። ዳግመኛም የቅዱስ ሚካኤል ሹመት ነፍሳትን ከሲኦል እንዲያወጣ ተሾሟል። ሱራፌልና ኪሩቤል ሁለቱ መላእክት ከሚካኤልና ከገብርኤል በታች የሰማይ መኳንንት ይባላሉ። እነዚህ መላእክት መሳፍንት ይባላሉ። በቀኝና በግራ ያሉት ሊቃናት መናብርት ይባላሉ። ሩፋኤልም 12ቱን ግበ እሳት እንዲጠብቅ ተሹሟል። ዳግመኛም የአብ የወልድ የመንፈስ ቅዱስን መንበር ይጠብቃል። የመልአኩ ፋኑኤል ሹመት ደግሞ ነገር ለመስማት ወደ ቅድስት ሥላሴ ዙፋን እንዳይቀርቡ አጋንንትን ማሳደድ ነው። መዓትም ይሁን ምሕረት ለመላእክት ሲነግሯቸው ሰምተው ለሰዎች እንዳይናገሩ አጋንንትን ያሳድዳል። መልአኩ አፍኒንም የተሳለ የእሳት ጦርና ሰይፍ ይዞ ከሰራዊቱ ጋር የአብ የወልድ የመንፈስ ቅዱስን መንበር እንዲጠብቅ ተሾሟል። የመልአኩ ሱሪያልና መላልኤልም ሹመታቸው ከበር ውጭ ላሉት መላእክት ሁሉ የምሕረት ቃል እንዲነግሯቸው አድርገዋቸዋል። ዳግመኛም የሱሪያል ተልእኮ የሥላሴን በር ይከፍታል ይባላል። የመልአኩ አቅናኤልም ሹመት አለቆቹ አብ ወልድ መንፈስ ቅዱስ እንደሆኑ ይነገራል። ዘወትር አጋዕዝተ ዓለም ሥላሴን ሲያገለግል ይኖራል። መልአኩ ሳቡኤልም ጻድቃንንና ሰማዕታትን በተጋድሎ ያጸናቸዋል። መልካም ሥራ መሥራት ሲጀምሩ እሱ በማገዝ ለፍጻሜ ያበቃቸዋል። መልአኩ ራጉኤልንም የአብ የወልድ የመንፈስ ቅዱስ መልእክታቸውን እንዲያስተላልፍላቸው ሾመውታል። የመልአኩ ሰዳክያልም ሹመት ፍጥረቱ ሁሉ የሚጸልየውን የጸሎት ፍሬ እንዲባርክና የአብ የወልድ የመንፈስ ቅዱስን መንበር እንዲያጥኑበት ለ24ቱ ካህናተ ሰማይ ያቀርብላቸዋል። የዋሁ መልአክ ሰላትያልም አብ ወልድ መንፈስ ቅዱስን ሲያገለግል ይኖራል። መልአኩ አቅማኤልንም የክርስቶስን ሥጋና ደም እንዲያዘጋጅ ሹመውታል። ዘወትር በመዓልትም በሌሊትም ይፈተታል። ብርሃናኤል፣ ገብታኤል፣ አግናኤል እነዚህ ሦስቱ መላእክት በረድ ይጠብቃሉ።
እረፍት የሌለው መልከ ክፉ ንፉግ ሰው ነበር። በአንዲት ቀን ይህ ኃይለኛ አዶንያስ የሰዎችንና የእንስሳትን ነፍስ እንዲያሳርግ እሱ ታዘዘ። ከዚህ በኋላ አብ፣ ወልድ፣ መንፈስ ቅዱስ አሉ፣ ሰው ሆይ መልካም ሥራ ብትሠራ አንተ ሁሉን ትበልጣቸዋለህ። ዳግመኛም የመንግሥተ ሰማያትን ልክ ነግራችኋለሁ። የአንዱ ሰማይ ልክ ይህን ዓለም 18 ያህላል። በዚህም ስማችን ይመሰገናል። ይህን አውቃችሁ በምስጋና አመስግኑን። ይቅርታቸው ቸርነታቸው ከእኛ ጋር ይኑር ለዘላለሙ አሜን። በረከቱ ይደርብንና ከዚህ በመቀጠል ዛሬ ነሐሴ 7 በፍልሰታ ለማርያም ጾም 7ኛው ቀን ላይ ዓመታዊ በዓሉ የሆነ ስለ ሐዋርያው ቅዱስ ጴጥሮስ ዜና ሕይወቱ ድንቅ ታሪኩ እነሆ። ቅዱስ ጴጥሮስ የተወለደው በገሊላ ባሕር ዳርቻ ባለች ቤተሳይዳ በተባለች ከተማ ውስጥ ነው። የአባቱ ስም ዮና ሲሆን ትውልዱም ከነገደ ሮቤል ነው። እናቱ ደግሞ ከነገደ ስምዖን ወገን የሆነች ነበረች። በመሆኑም እንደ ኦሪት ሥርዓት ስም ሲያወጡለት በእናቱ ነገድ ስም ስምዖን ብለውታል። አባቱ ዮና የያዕቆብና የዮሐንስ አባት ከሆነው ከዘብዴዎስ ጋር የሥራ ባልንጀራ ሲሆን የሁለቱም ሥራቸው ዓሣ እያጠመዱ መሸጥ ነበር። ዕድሜው 5 ዓመት ሲሆን ኦሪት እየተማረ እንዲያድግ በአቅራቢያቸው ወዳለ ወደ ቅፍርናሆም ምኵራብ ሰደዱት። ቅዱስ ጴጥሮስ በቅፍርናሆም እየተማረ ካደገ በኋላ በዚያው ቤት ሰርቶ ኮንኮርዲያ ጴርጴቷ የምትባል ሚስት አግብቶ እንደ አባቱ ዓሣ እያጠመደ በመሸጥ መኖር ጀመረ። ለቅዱስ ጴጥሮስ እንድርያስ የተባለ ወንድም ነበረው። ሥራውም ልክ እንደ ወንድሙ ዓሣ ማጥመድ ነበር። ነገር ግን ይህ እንድርያስ የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር ነበር። መጥምቀ መለኮት ቅዱስ ዮሐንስ ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ስለ ክርስቶስ ሲመሰክር ሰምተው ክርስቶስን ከተከተሉት የመጀመሪያዎቹ 2 ሐዋርያት አንዱ ነው። ቅዱስ ጴጥሮስ ለመጀመሪያ ጊዜ ከክርስቶስ ጋር የተዋወቀው በወንድሙ በእንድርያስ ግብዣ ነው። እንድርያስ ከመምህሩ ከመጥምቁ ዮሐንስ ምስክርነት ሰምቶ ክርስቶስን ከተከተለ በኋላ ወዲያውኑ ለወንድሙ ለቅዱስ ጴጥሮስ ክርስቶስ የሚሉት መሲህን አገኘነው በማለት ወደ ኢየሱስ ክርስቶስ ወስዶታል። ጌታም ቅዱስ ጴጥሮስን ባየው ጊዜ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ጴጥሮስ ትባላለህ አለው። ይህም ወደፊት እርሱን እንደሚከተለውና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ሲመሰክር ስሙን ቀይሮ አንተ አለት ጴጥሮስ ነህ እንደሚለው ትንቢት ሲነግረው ነው። ጌታችን ኢየሱስ ክርስቶስ በገሊላ አውራጃ እየተዘዋወረ ሲያስተምር አንድ ቀን ጠዋት በጌንሴሬጥ ባሕር ወደብ ብዙ ሰዎች ቃሉን ለመስማት ተሰበሰቡ። ጌታችን በወደቡ ሌሊቱም ሙሉ ዓሣ በማጥመድ ሥራ ሲደክሙ ያደሩ ዓሣ አጥማጆችን አገኘ። ከእነዚህም መካከል ቅዱስ ጴጥሮስና ወንድሙ እንድርያስ እንዲሁም 2ቱ የዘብዴዎስ ልጆች ያዕቆብና ዮሐንስ ነበሩ። ጌታችንም ቃሉን ለመስማት የተሰበሰበውን ሕዝብ ብዛት አይቶ ከሕዝቡ ጋር ፊት ለፊት እየተያየ ለማስተማር እንዲመቸው ወደ ቅዱስ ጴጥሮስ ታንኳ ገብቶ በታንኳው ላይ ሆኖ ማስተማር ጀመረ። ትምህርቱን ሲጨርስ ቅዱስ ጴጥሮስን መረብህን ጣልና ዓሣ ያዝ አለው። ሌሊቱም ሙሉ ሲደክሙ አድረው ምንም ዓይነት ዓሣ አላገኙም ነበርና ቅዱስ ጴጥሮስ መምህር ሆይ ሌሊቱን ሁሉ ስንደክም አደርን፣ ምንም አላገኘንም። ነገር ግን እንደ ቃልህ መረቡን ወደ ባሕር እንጥላለን በማለት ሳይጠራጠር መረቡን ወደ ባሕር ጣለ። በዚህ ጊዜ መጎተት እስኪያቅታቸውና እስኪደነቁ ድረስ ጌታችን ብዙ ዓሦች ወደ መረቡ እንዲገቡ አደረገ። ቅዱስ ጴጥሮስ የተደረገውን ተአምር አይቶ ከጌታችን እግር ስር ሰገደና እንዲህ አለ፣ እኔ ኀጢአተኛ ሰው ነኝና አቤቱ ከኔ ፈቀቅ በል። አባቶች ይህን ሲተረጉሙ ቅዱስ ጴጥሮስ ይህን የተናገረው ባሕርንና በውስጧ ያሉትን ፍጥረታት የሚያውቅ የኔንም ኀጢአት እንዴት መርምሮ ይፈርድብኝ ይሆን ብሎ በመፍራትና ስለ ራሱ ኀጢአት በማሰብ ከአንተ ጋር መኖር የማይገባኝ ኀጥ ነኝ በማለት ስለ ፍጹም ትሕትናው ይላሉ።
ጌታችን ኢየሱስ ክርስቶስ የቅዱስ ጴጥሮስን ፍርሃትና ድንጋጤ አይቶ ስምዖን ሆይ አትፍራ፣ ከእንግዲህ ወዲህ ዓሣ ሳይሆን ሰውን የምታጠምድ ትሆናለህ ብሎ ሁለቱንም ተከተሉኝ አላቸው። በዚህ ጊዜ ቅዱስ ጴጥሮስና ወንድሙ እንድርያስ ሁሉን ትተው ተከተሉት። ከዚህ ጊዜ ጀምሮ ቅዱስ ጴጥሮስ ሚስቱን፣ ትዳሩን፣ ሥራውን፣ ዘመዶቹን በአጠቃላይ የዚህን ዓለም ኮተት በሙሉ እርግፍ አድርጎ ትቶ ሙሉ ጊዜውን ከጌታ ጋር በማድረግ መደበኛ ደቀ መዝሙሩ ሆነ። ለዚህም ማስረጃው በሌላ ቦታ ቅዱስ ጴጥሮስ ጌታችንን ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን ሲል መጠየቁና ጌታም የተከተላችሁኝ እናንተ በዳግም ልደት በ12ቱ ዙፋን ትቀመጣላችሁ፣ በ12ቱም ነገደ እስራኤል ትፈርዳላችሁ፣ ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ 100 እጥፍ ዋጋ ያገኛል ብሎ መመለሱ ነው። ጌታችን እንደ ልማዱ በገሊላ ባሕር ዳር ባሉ መንደሮችና ከተሞች እየገባ ሲያስተምር አንድ ቀን በቤተ ሳይዳ በቅዱስ ጴጥሮስ ቤት ገብቶ አማቱን ከበሽታዋ ፈወሰለት። ይህንንም ሲያደርግ የቅዱስ ጴጥሮስ እምነት ይበልጥ ጸና፣ ልቡንም ደስ አሰኘው። ቅዱስ ጴጥሮስ ጌታን ከተከተለ ጊዜ ጀምሮ ከዋለበት እየዋለ ካደረበት እያደረ የጌታችንን ትምህርት በሚገባ ተከታትሏል። ይህ ብቻም አይደለም፣ ጌታ በሚያስተምራቸው ወቅት በጥያቄና በመልስ ፈጣንና ንቁ ተሳትፎም ነበረው። ጌታችን ሐዋርያትን ጥያቄ ሲጠይቃቸው ብዙ ጊዜ ፈጥኖ ይመልሳል። እርሱም ያልገባውን ነገር ለመረዳትና የሚፈልገውን ነገር ለማድረግ በተደጋጋሚ ለጌታችን ጥያቄ ያቀርብ ነበር። ጌታም በበኩሉ የተለያዩ ትእዛዛትን ሲያዘው እንመለከታለን። ለአብነትም የተወሰኑትን ብንመለከት ጌታችን 5 እንጀራና 2 ዓሣ አበርክቶ 5000 ሕዝብ ሲያጠግብ አይተው ሕዝቡ ይህንንስ እናንግሰው፣ ብንራብ ያበላናል፣ ብንታመም ይፈውሰናል፣ ብንሞት ያስነሳናል በሚል ሥጋዊ አስተሳሰብ ሊያነክሱት ፈለጉ። ጌታችንም ይህን ሐሳባቸውን አውቆ የመጣበት ዓላማ ይህ አይደለምና ደቀ መዛሙርቱ ቀድሞት በጀልባ ተሻግረው እንዲሄዱ አድርጎ እርሱ ብቻውን ወደ ተራራ ወጥቶ መጸለይ ጀመረ። ደቀ መዛሙርቱ እንደታዘዙት በመርከብ ሲሄዱ ብርቱ ነፋስ ተነስቶ አናወጣቸው። በአራተኛው ሰዓተ ሌሊት ጌታችን በባሕሩ ላይ በእግሩ ተከተላቸውና አጠገባቸው ደረሰ። በእንቅርት ላይ ጆሮ ደግፍ እንዲሉ የማዕበሉ ብርታት ከጨለማው ጋር ተዳምሮ እጅግ በተጨነቁበት ጊዜ ወደ እነርሱ የሚመጣው ምትሃት ነው ብለው እጅግ ተረበሹ። በዚህ ጊዜ ጌታችን አይዟችሁ፣ አትፍሩ፣ እኔ ነኝ ብሎ ማንነቱን ነገራቸው። ድምፁን ሰምተው ከተረጋጉ በኋላ ቅዱስ ጴጥሮስ ጌታዬ ሆይ አንተስ ከሆንክ በባሕሩ ላይ በእግሬ ወደ አንተ እንድመጣ እዘዘኝ ብሎ ጠየቀው። ጌታም ና አለው። ቅዱስ ጴጥሮስ ከመርከቡ ወርዶ መጓዝ እንደጀመረ ገና በመንፈስ ቅዱስ አልታደሰም ነበርና የማዕበሉን መበርታት አይቶ ስለፈራ መስጠም ጀመረ። ወደ ጌታም አድነኝ ሲል ጮኸ። ጌታም እጁን ዘርግቶ ወደ መርከቡ ካወጣው በኋላ ከእኔ ጋር ሆነ እንዴት ትጠራጠራለህ በሚል ገሰጸው። ሁለተኛም ጌታችን ኢየሱስ ክርስቶስ እያስተማረ ወደ ፊልጶስ ቂሳርያ ሲደርስ ሐዋርያትን በጥበብ ስለ ራሱ ማንነት ለማስረዳት ሲል በተዘዋዋሪ ሌሎች ሰዎች ምን እንደሚሉት ሐዋርያትን ጠየቃቸው። ሐዋርያትም አንዳንዱ መጥምቁ ዮሐንስ ነው፣ አንዳንዱ ኤልያስ ነው፣ ሌሎች ደግሞ ከነቢያት አንዱ ነው ይሉሃል ሲሉ መለሱለት። ጌታችንም ለመሆኑ እናንተስ ምን ትሉኛላችሁ ብሎ ስለ ራሱ ያላቸውን ግንዛቤ ጠየቃቸው። በዚህ ጊዜ ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ሲል መሰከረ። ጌታችን ኢየሱስ ክርስቶስ የእኔ ትክክለኛ ማንነት ሌሎች አይሁድ እንዳሉት ሳይሆን ቅዱስ ጴጥሮስ እንዳለው እንደተናገረው ነው በማለት ቅዱስ ጴጥሮስን እጅግ አድርጎ አመስግኖታል። የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና እኔም እልሃለሁ፣ አንተ ዓለት ነህ፣
በዚያች ዓለት ላይም ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረቱባትም። ቅዱስ ጴጥሮስ የክርስቶስን የባሕርይ አምላክነት ከመሰከረ በኋላ ጌታችን ስሙን ቀይሮለታል። ስምዖን ይባል የነበረው ዓለት ተባለ። በዕብራይስጥ ኬፋ፣ በጽር ጴጥሮስ፣ በግዕዝ ኮክ፣ በአማርኛ ዓለት ማለት ነው። ጌታ በዚህች ዕለት ላይ ቤተ ክርስቲያኑን እንደሚሠራትም ተናግሯል። ይህም ማለት ቤተ ክርስቲያን የምትመሠረተው በቅዱስ ጴጥሮስ ሃይማኖት ማለትም በክርስቶስ ማንነት ላይ ባለ ትክክለኛ እምነት ነው ማለት ነው። እርሱም ጌታችን ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ክርስቶስ መሆኑን ጠንቅቆ ማመን ነው። ሁሉም ሐዋርያት ከጌታ ጋር በነበራቸው የተማሪነት ቆይታ ከተረዷቸው ትምህርት ሃይማኖት ዶግማዎች አንዱ ይህ ነው። ጌታም የሰውን ልጅ ሰዎች ማን እንደሆነ ይሉታል ብሎ የጠየቃቸውና ቅዱስ ጴጥሮስ ትክክለኛውን መልስ ሲመልስ ማመስገኑ ይህንን ሊያስተምራቸው ስለወደደ ነው። ሰለስቱ ምዕት በኒቅያ ጉባኤ እምነታቸውን ሲመሰክሩ ካስቀመጡት ጸሎት ሃይማኖት በፊት ይህ የቅዱስ ጴጥሮስ የእምነት አገላለጽ የጥንት ክርስቲያኖች ይህን እየመሰከሩ ይጠመቁ ነበር። በመንገድ ሲሄዱም ወደ ውሃ ደረሱ። ጃንደረባውም መልሶ እነሆ ውሃ መጠመቅን ምን ይከለክለኛል አለው። ፊልጶስም በፍጹም ልብ ብታምን ይገባሃል አለው። ጃንደረባውም መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለው። አጠመቀውም እንዲል። ሦስተኛም ጌታችን ኢየሱስ ክርስቶስ ጌትነቱን በደብረ ታቦር ተራራ ከገለጠላቸው 3 ሐዋርያት መካከል ቅዱስ ጴጥሮስ አንዱ ነው። ከ6 ቀንም በኋላ ጌታችን ኢየሱስ ጴጥሮስን ያዕቆብንና ወንድሙ ዮሐንስን ይዞ ለብቻቸው ወደ ረጅም ተራራ አወጣቸው። መልኩም በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ታዩአቸው። ቅዱስ ጴጥሮስ የጌታችንን ጌትነት ከተመለከተ በኋላ ከደስታው ብዛት የተነሳ ጌታችንን እንዲህ ብሎ ጠይቆት ነበር። አቤቱ በዚህ መኖር ለእኛ መልካም ነው። ብትወድስ 3 ቤቶችን በዚህ እንስራ፣ አንዱን ለአንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ። ሙሴና ኤልያስ በደብረ ታቦር ከጌታችን ጋር መታየታቸው ለቅዱስ ጴጥሮስ እምነቱ የሚያረጋግጥለትና የሚያጸናለት ነገር ነው። ሰዎች እኔን ማን ይሉኛል ብሎ በጠየቀ ጊዜ ኤልያስ ነው ወይም ከነቢያት አንዱ ሙሴ ነው ብለውት ነበርና የሙሴና ኤልያስ ከጌታችን ጋር ሲነጋገሩ መታየት ጌታችን ሙሴ ወይም ኤልያስ አለመሆኑን ያረጋግጣል። በተጨማሪም ለቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ የመሰከረውን አብ ደግሞ በደመና ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት ማለቱ የቅዱስ ጴጥሮስን ምስክርነት የሚያረጋግጥ ነው። አራተኛም ጌታችንና ደቀ መዛሙርቱ ወደ ቅፍርናሆም በመጡ ጊዜ የቤተ መቅደስ ግብር የሚቀበሉ ሰዎች ቅዱስ ጴጥሮስን መምህራችሁ ለቤተ መቅደስ ግብር ይገብራል ወይስ አይገብርም የሚል ጥያቄ አቅርበውለት ነበር። ወደ ቅፍርናሆም በመጡ ጊዜ ግብር የሚቀበሉ ሰዎች ወደ ጴጥሮስ መጥተው መምህራችሁ 2 ዲናር አይገብርምን አሉት። እርሱም መልሶ አዎን ይገብራል አለ እንዲል። ቅዱስ ጴጥሮስ ግብር ተቀባዮች በጠየቁት ጊዜ ጌታችን የእግዚአብሔር ልጅ እንደሆነ የመሰከረውንና ልጅ ደግሞ ከግብር ነፃ መሆኑን ባለማገናዘብ አዎን ይገብራል አላቸው። ጌታችንም አዎን ማለቱን አውቆ እርሱ ከግብር ነፃ መሆኑን በነገሥታት ልጆች ምሳሌ ካስረዳው በኋላ ነገር ግን እነርሱን ላለማሰናከል በተአምራት ከዓሣ ሆድ ገንዘብ አስገኝቶ ለሁለታቸውም እንዲሰጥ አዘዘው። ወደ ቤትም በገባ ጊዜ ጌታችን ኢየሱስ አስቀድሞ ስምዖን ሆይ ምን ትላለህ? የምድር ነገሥታት ቀረጥና ግብር ከማን ይቀበላሉ? ከልጆቻቸው ወይስ ከሌሎች አለው። ጴጥሮስም ከሌሎች ነው አለው። ጌታችን ኢየሱስም አለው እንኪያስ ልጆቻቸው ነፃ ናቸው። ነገር ግን እንዳያጉረመርሙ ወደ ባሕር ሂድና መረብ ጣል። በመጀመሪያም የያዝከውን ዓሣ ወስደ አፉን ክፈት፣ በውስጡም ሰጣጢራ ታገኛለህ።
ይኸውም 4 ድሪም ነው። እርሱንም ወስደ ስለ እኔና ስለ አንተ ስጣቸው አለው እንዲል እንዳያጉረመርሙ እንዳያሰናክላቸው ማለቱ ጌታችን የእግዚአብሔር ልጅ ነኝ ብሎ ለቤተ መቅደስ ግብር ሳይገብር ቀርቶ ቢሆን ኖሮ አምላክነት ብቻ እንጂ ሰውነት የለውም ባሉ ነበርና ነው። 5ኛም ቅዱስ ጴጥሮስ ትዳሩን፣ ቤቱን፣ ንብረቱን፣ ዘመዶቹን በአጠቃላይ ይህን ዓለም እርግፍ አድርጎ ትቶ ጌታችንን በመከተሉ ምን እንደሚያገኝ ጌታችንን በአንድ ወቅት ጠይቆት ነበር። ከዚህም በኋላ ጴጥሮስ መልሶ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን አለው። ጌታችንም ሐዋርያት በጠቅላላ በፍጹም ልባቸው ዓለም በቃኝ ብለው እርሱን በመከተላቸው የሚያገኙትን ዋጋ ነገራቸው። እንዲህም አላቸው፣ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በ12ቱ ዙፋን ትቀመጣላችሁ። በ12ቱ ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ 100 እጥፍ ዋጋ ያገኛል። 6ኛም መዝገበ ትሕትና የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ትሕትናን ሊያስተምራቸው ዝቅ ብሎ እግራቸውን ማጠብ በጀመረ ጊዜ ወደ ቅዱስ ጴጥሮስ ሲደርስ ለጌታው ካለው አክብሮትና ፍቅር የተነሳ እንዲሁም እርሱ አምላክ ሲሆን ዝቅ ብሎ የእነርሱን እግር በማጠቡ እጅግ ተደንቆ በፍጹም አታጥበኝም አለ። ጌታችን ኢየሱስም እኔ የምሠራውን አንተ ዛሬ አታውቅም፣ ኋላ ግን ታስታውሰዋለህ ቢለው አሁንም ቅዱስ ጴጥሮስ በጌታውና በአምላኩ እግር መታጠብ እጅግ ስለደነቀውና ስለከበደው መቼም ቢሆን አንተ እግሬን አታጥበኝም አለው። በዚህ ጊዜ ፈጽሞ እንቢ ማለቱን ባየ ጊዜ እውነት እውነት እልሃለሁ እኔ እግርህን ካላጠብሁህ ከእኔ ጋር ዕድል ፈንታ የለህም ብሎ መለሰለት። በዚህ ጊዜ ቅዱስ ጴጥሮስ ሁሉን ትቶ የተከተለውን ጌታ ከማጣት የሚበልጥ ምንም ነገር እንደሌለ ስለሚያውቅ አቤቱ እንኪያስ የምታጥበኝ እጆቼንና ራሴንም እንጂ እግሮቼን ብቻ አይደለም አለው። ጌታችን ኢየሱስም ፈጽሞ የታጠበ ከእግሩ በቀር ሊታጠብ አያስፈልገውም፣ ሁለንተናውን ንጹሕ ነውና፣ እናንተማ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። 7ኛም ጌታችን ኢየሱስ ክርስቶስ በካህናት አለቆችና በአይሁድ ሽማግሌዎች ተላልፎ የሚሰጥበትና መከራ የሚቀበልበት ሰዓት ሲደርስ ይህንን መራራ እውነት ለደቀ መዛሙርቱ ሲነግራቸው እጅግ ተረብሸው ነበር። ይባስ ብሎ ደግሞ በመጨረሻው ሰዓት ሁሉም ደቀ መዛሙርት እንደሚክዱት በነገራቸው ጊዜ ቅዱስ ጴጥሮስ ሌሎች ቢክዱህ እንኳ እኔ በፍጹም አልክድህም አለው። ጌታችን እርሱ ባወቀ ዶሮ ሳይጮህ 3 ጊዜ ትክደኛለህ ቢለውም እርሱ በፍጹም አለ። ነገር ግን አይሁድ ጌታችንን ይዘው መከራ ሲያጸኑበት አይቶ እርሱን ያገኘ ያገኘኛል ብሎ አንተ ከእርሱ ወገን ነህ ሲሉት በፍጹም አይደለውም እያለ መማል ጀመረ። ወዲያው ዶሮ ሲጮህ ጌታ የተናገረውን ቃል አስታውሶ በዚያችው ቃል አላበጀሁም በማለት በፍጹም ጸጸት ማንባት ጀመረ። ቅዱስ ጴጥሮስ ለጌታችን ካለው ፍቅርና ቀረቤታ ታሪኩ በቅዱስ ወንጌል በስፋት ተገልጿል። ሁሉንም ዘርዝሮ መጥቀስ ባይቻልም ቅዱስ ጴጥሮስ ጌታችን በእውነት ከሙታን ተለይቶ መነሳቱን መቃብሩን በማየት ያረጋገጠ፣ ጌታችን ግልገሎችን ጠቦቶችንና በጎችን ጠብቅ ብሎ እንደሾመው እርሱም ልክ እንደ ጌታው ለበጎቹ መልካም እረኛ በመሆን የታመነ፣ መንፈስ ቅዱስ ከወረደላቸው በኋላ በመንፈስ ቅዱስ ታድሶ በአንድ ጊዜ 3000 ነፍሳትን አሳምኖ ያጠመቀ፣ ብዙ ተአምራትን በጌታችን ኃይል ያደረገ፣ የሐናንያንና የሲጳራን ድብቅ ሥራ በመንፈስ የመረመረ፣ በሰማርያ በኢዮጴና በልዳ ዞሮ ወንጌልን ያስተማረ፣ በመጨረሻም በሮም ወንጌልን ሲሰብክ በአደባባይ የቁልቁሊት ተሰቅሎ ፍጹም ጌታውን የመሰለ ታላቅ ሐዋርያ ነው። ቅዱስ ጴጥሮስ እየተዘዋወረ ሲያስተምር በወንጌል የወለዳቸውን ክርስቲያኖች
ከልዩ ልዩ ፈተናዎች ለማጽናት ሲል 2 መልእክታትን ጽፏል። የመጀመሪያው መልእክቱ የጻፈው አይሁድ ለሚያሳድዷቸውና መከራ ላጸኑባቸው ከእስጢፋኖስ ሰማዕትነት በኋላ በስደት ለተበተኑ ክርስቲያኖች ነው። ሁለተኛውን መልእክቱን የጻፈበት ምክንያት ደግሞ በወቅቱ የሮማ ግዛት መሪ የነበረው ኔሮን ቄሳር ክርስቲያኖች ሁሉ እየተያዙ እንዲፈረድባቸው አዋጅ ነግሮ ነበርና በዚሁ ምክንያት ለተጨነቁ በእስያ ላሉ ክርስቲያኖች ነው። ከዚህም በተጨማሪ ሐሰተኞች መምህራን ተነስተው በሐሰተኛ ትምህርታቸው ስላስጨነቋቸው ለማጽናት ጽፎላቸዋል። በታናሽ እስያ እየዞረ በቃልም በመጻፍም ካስተማረና አማንያንን በመከራ እንዲጸኑ ካደረገ በኋላ በስተመጨረሻ ወደ ሮሜ ገብቶ ያስተምር ጀመረ። በዚህ ጊዜ ኔሮን ቄሳር አስይዞ አሳሰረውና በስቅላት እንዲቀጣ ተፈረደበት። ቅዱስ ጴጥሮስ በመስቀል ተሰቅሎ እንዲሞት መፈረዱን በሰማ ጊዜ ጌታችን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል ያለውን ቃል ትዝ አለውና አላውቀውም ብዬ መካዴን ሳያስብብኝ በዚህ ፍጹም ይቅርታ ያደርግልኛል በማለት እጅግ ደስ አለው። የሚሰቀልበትም ሰዓት በደረሰ ጊዜ ከግዞት ቤት አውጥተው ሲወስዱት ከጌታዬ ከኢየሱስ ክርስቶስ እኩል እንዳልሆን ራሴን ወደ ታች ዘግዝቃችሁ ስቀሉኝ ብሎ ለመነ። እርሱም እንደለመነው አድርገው ሰቅለው ገደሉት። ከዚህ ቅዱስ አባት ሕይወት ብዙ የምንማረው አለ። አንድ ጊዜ ባጠፋው ጥፋት ሁል ጊዜ እየተጸጸተ የጌታውን ይቅርባይነት ተስፋ ሳይቆርጥ በመረረ እንባ ንስሐው ይቅርታን ስላገኘ ለዘመኑ ተነሳያን ንስሐ ለሚገቡ ጥሩ ምሳሌ ነው። መዝሙረኛው ዳዊት መተላለፉ የቀረችለት፣ ኀጢአቱ የተከደነችለት፣ በደሉን የማይቈጠርለት ሰው ምስጉን ነው እንዳለ እስከ ሞት ድረስ ፍቅሩን በመግለጽ ሰማዕትነትን በሮማ አደባባይ እስከተሰቀለበት ድረስ የአይሁድን ዱላ ፈርቶ በቀላሉ አላውቆም ብሎ ለካደው አምላክ በቆራጥነትና በታማኝነት ቁልቁል እስከ መሰቀል የደረሰ ታላቅ ሐዋርያ ነው። ጸሎቱና በረከቱ በእኛ በሕዝበ ክርስቲያን ላይ አድሮ ይኑር፣ አሜን። ውድ ክርስቶሳውያን፣ ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤናና በደስታ እንድንጨርስ ቅዱስ ፍቃዱ ይሁንልን፣ አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ወለተ ያሬድ፣ ትርሲተ ድንግል፣ ወልደ ሥላሴ፣ ፍቅርተ ማርያም፣ ወለተ ጊዮርጊስ፣ ወለተ ጊዮርጊስ፣ ወለተ ሥላሴ፣ ወለተ ጻድቅ፣ አጸደ ማርያም፣ ወለተ ሰማዕት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ኪዳን፣ ወለተ ኪሮስ፣ ፍስሐ ገብርኤል፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ኪዳን፣ ወለተ ኪሮስ፣ ፍስሐ ገብረ ሥላሴ፣ ኃይለ ሚካኤል፣ እህተ ማርያም፣ ወለተ ሥላሴ፣ ወለተ ኪዳን፣ ወለተ ማርያም፣ ሳሙኤል፣ ወለተ ሰማዕት፣ ገብረሃና፣ ተስፋ ሚካኤል፣ ገብረ ሕይወት፣ ገብረ ሥላሴ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ጊዮርጊስ፣ ወለተ መድህን፣ ወለተ ማርያም፣ ወለተ ጻድቅ፣ ርብቃ፣ ወለተ ማርያም፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወለተ ሚካኤል፣ አመተ መድህን፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያትና ኃይለ ማርያም፣ ወለተ መድህን፣ ወለተ ሰማያት፣ ወለተ ብርሃን፣ ወለተ ኢየሱስ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ የሁና፣ ንግሥቲ፣ አዜብ፣ ፍቅረ ማርያም፣ ስህነ ማርያም፣ አጸደ ማርያም፣ አና ማርያም፣ ጽጌ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣
ኃይለ ማርያም ወለተ ሥላሴ፣ ሳህለ ማርያም ወለተ ሥላሴ፣ ሰብለ ማርያም ስርጉተ ሥላሴ፣ ወልደ ተስፋ ሕይወት፣ አስቴር ወለተ ገነት፣ ሳሙኤል፣ አርሴማ ወለተ ሳራ፣ ሊዲያ ወልደ አቤል፣ ወልደ ሳሙኤል፣ ወልደ በረከት፣ ወልደ ሚልኪያስ፣ ወልደ ኤርምያስ፣ ገብረ ሥላሴ፣ ገብረ መድህን፣ እህተ ማርያም ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ ወለተ ማርያም፣ ወለተ ሚካኤል፣ ቢዛና፣ ሰላማዊት፣ ራይሽናን፣ ወልደ ሰንበት፣ ጽጌ ማርያም፣ ወለተ ማርያም፣ ገብረ ቂርቆስ፣ ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁ ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። ሉል እግዚአብሔር ከኀጢአት በቀር የልቡናችሁን መሻት ሁሉ ይፈጽምላችሁ። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ጽዮን፣ ወልደ ሰማያት፣ ወለተ ሥላሴ፣ ገብረ ሥላሴ፣ ኢዮብ፣ ወለተ ማርያም፣ ወለተ ማርያም፣ ሳህለ ማርያም፣ ኃይለ ጊዮርጊስ፣ በለጠ፣ ወለተ ሐና እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። በመጨረሻም ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን። አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችን የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን። አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን። ስለ እውነት ብለው ደማቸውን ላፈሰሱ አጥንቶቻቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን። አሜን።